ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار. بسم الله الرحمن الرحيم. الحمد لله تتابعت برك واتصلت خيرك وكمل عطاؤك وتمت فواضلك وعمت نوافلك وبرق قسمك وتحقق على أعدائك وعيدك. الحمد لله خلق فسوى وقدر فهدى، والصلاة والسلام أكملان الأتمان على المبعوث رحمة للعالمين وحجة الله على الخلق أجمعين، نبي الرحمة وإمام الهدى البشير النذير والسراج المنير، عليه أفضل الصلاة وأتم التسليم. أما بعد، فيا إخوة الإيمان، أحييكم بتحية الخالدة، سلام الله عليكم ورحمته وبركاته. وعليكم السلام ورحمة الله وبركاته. يا الله توفيق هنا عمتات كتليوت مدرك لي እናንተው ጋር አላህ ስላስተያየኝ ደስታዬ የተለየ ነው። ይህ መድረክ ሲታወስ ምናልባትም እዚህ መድረክ ላይ በአህመድ ቦታ ሲጋብዘኝ የነበረው ምርጡ የኢስላም ልጅ ኑሩ ትርኪ ፊቴ ላይ ይከሰታል። እንዲሁም አብረውኝ የታገሉ ወንድሞቼ አልወጣም ብዬ በግድ ተነጥያቸው የወጣዋቸው ወንድሞቼ በእውነት ምስሌ ላይ ይከሰታሉ። አላህ እነዚህን ወንድሞች ከጎናችን እንዲያደርግ እንለምነዋለን። በዚህ ስብስብ ለሱዲም ብለን በታሰበሰብንበት ስብስብ ወንድሞቻችን ላይ እዚህ መድረክ ዳግም እንድናያቸው አላህ እንዲያግዘን እንማጸነዋለን። የደረሰባቸውን የግፍ ክስ ፍርድ አላህ እንዲያነሳላቸው አላህ እንማጸነዋለን። ለእርሱ ምንም የሚሳነው ነገር የለምና። ምናልባት ወደ ተዘጋጀንበት የትምህርት ርዕሳችን ስንመጣ ቋሚ ህጎች፣ የማይላወጡ መርሆዎች፣ ለማንም ዝንፍ የማይሉ መርሆዎች ብለን እንጀምራለን። ምድር አላሁ ስብሓነሁ ወተዓላ የፈጠረው ፍጥረተ ዓለም ዩኒቨርሱ በቋሚ ህጎች ይመራል። በማይናወጡ ፕሪንሲፕሎች ይቃኛል። ምድር ላይ የሚከሰቱ የትኛውም ክስተት የአላህን ቋሚ ህግ ተከትሎ ነው። እነዚህ ህጎች ለማንም አይለዝቡም፣ ለማንምም ይሉንታ የላቸው። ያልጠበቃቸውን ጨፍልቀውት ያልፋሉ፣ የያዛቸውን ለስኬት ያበቁታል። ፍጥረተ ዓለሙ ሁላችን እንደምንስማማበት በቋሚ ህግ ይመራል። ህጎችን በሁለት እንከፍላቸዋለን። አንደኛ ፍጥረተ ዓለሙ ላይ የሚከሰቱ ህግጋት አሉ። የፀሐይ ዙረት፣ የዝናብ መዝነብ፣ የንፋስ ፍሰት፣ የጽንስ እድገት፣ ሁሉም ቋሚ ህጎችን ተከትለው ይፈሳሉ። በተመሳሳይ በማህበራዊ የሰው ልጅ ህይወት ውስጥ ስኬት፣ ውድቀት፣ ድል፣ ሽንፈት፣ የበላይ መሆን፣ የበታች መሆን፣ ሁሉም ከቋሚ ህጎች ይመነጫል። ህጎችን ከማክበር ካለማክበር ይመነጫል። ፍጥረተ ዓለሙ ላይ ሁላችሁ እንደምትስማሙት የመሬት ስበት ህግ አለ አይደል? የህጉ ምንድነው? ምንም ነገር ወደ ላይ ስተወረውረው ወደ ታች ተመልሶ ይወድቃል። በዚህ ህግ ሁለት ሰው አይለያይበትም አይደል? ፀሐይ በምስራቅ ትወጣለች፣ በምን ትገባለች? በምዕራብ። እኔ ከታሰርኩ በኋላ አልተለወጠም አይደል? ፀሐይ ቋሚ ህግን ትከተላለች። አላህ ይህን ሲደነግግ ለሸምሱ የንበጊ ለሃ አን ቱድሪከ አልቀመር ወለለይሉ ሳቢቁ ነሃር ወኩሉን ፊ ፈለኪን የስበሑን ይላል። ፀሐይ እኮ
ጨረቃን ቀድማት ልትወጣ አይገባትም። ወለላይ ለሊትም ቢሆን ቀንን ቀድሞት ሊወጣ አይገባው። ሁሉም አለ ፊ ፈለክ يسبحون ሁሉም በተሰጣቸው ምዕዋር ይዞራል። ቋሚ ህግ እነዚህ አይናወጡ፣ ለማንም አይለዝሙ። ፀሐይ ከመውጣቷ በፊት ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደሚናገሩት አላህን ታስፈቅዳለች። ልውጣ ወይ ጌታዬ ዛሬ? አዎ በምስራቅ ውጪ ይላታል። ትወጣለች። የተውበት በር ሊዘጋ ሲል አላህን ስታስፈቅድ ኖ ዛሬ የተውበት በር የሚዘጋበት ቀን ነውና በገባሽበት ውጪ ይላታል አላህ። የአደም ልጅ በስተምስራቅ ፀሐይ ሊሞቅ በጠዋት አንጋቶ ሲጠብቅ በስተምዕራብ ትወጣለች ፀሐይ። ያኔ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ያኔ ተውበት አላህ በር የሚዘጋበት ሰዓት ነው ይላል። ፀሐይ በቋሚ ህግ ነው የምትመራው፣ ለማንም አይለዝቡ። በተመሳሳይ የሰው ልጅ ህይወት፣ ስኬት፣ ውድቀት ቋሚ ህጎችን ተከትለው የሚፈስር ለነዚህ ህጎች መታጠፍ አታገኝም። ወለን ተጅደ ሊሱነቲላሂ ተብዲላ ለአላህ ህግ መለወጥን አታገኝም ይላል። ወለን ተጅደ በጭራሽ አጠበቀው። ወለን ተጅደ ሊሱነቲላሂ ተሕዊላ መቀየርን አታገኝም። ቋሚ ነው፣ የያዛቸው ይሳካለታል። ምናልባት እነዚህ ህጎች ከአላህ በሆነ ገዛ ብቻና ብቻ አንዳንዴ ሊለወጡ ይችላል። ፀሐይ ምዕዋሯን ጠብቃ ትፈሳለች ብለናል አይደል? አላህ ሲፈልግ ግን ለባሮቹ አቅጣጫ ለውጭ ሊላት ይችላል። አስሐቡል ከህፍ ሁላችን እናውቃቸዋለን። ለዲናቸው ሲሉ ዋሻ ውስጥ ገብተው 309 ዓመት የተኙ የአላህ ባሮች ጀግኖች ነበሩ። ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁደን። አላህ ጽናትን የሰጣቸው ባሮቹ ናቸው። ዋሻው ውስጥ ለዓመታት ተኙ። አላህ ያገላብጣቸው ነበር። ፀሐይ ስትወጣ ከምስራቅ ዋሻው 2 ቀዳዳ ነበር። በዚህኛው ጨረር ገብቶ እንዳያጠቃቸው ለነዚህ ለተከበሩ ባሮች ሲባል የተፈጥሮን ህግ አላህ ለወጠ። ወተረ الشمس إذا طلعت تزاور عن كهفهم ذات اليمين وإذا غربت ستقبس تقرضهم ذات الشمال وهم في فجوة من እነሱ ማዕከል ላይ ነው ያሉት። ፀሐይ ስትወጣ ጨረር እንዳያገኛቸው ዛቢያሽን ልቀቅ ያላታል። ወደ ቀኝ ትዞር ነበር። ስትገባ ደግሞ አሁንም ጨረሩ ከዚህ እንዳይመታቸው ወደ ግራ ታዘነብል ነበር። ይሄን ህግ ጥሳ እንድትወጣ አላህ አረጋት። ፀሐይ ትፈሳለች ብለናል። አላህ ግን ሊያቆማት ለባሮቹ ቻይ ነው። ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአንድን ነቢይ ታሪክ ያወሱልናል። ይህ ነቢይ ጠላቶቹ ጋር ይፋለማል። መፋለም ላይ እንዳለ ያው ድሮ እንዳሁኑ መብራት የለምና የሌሊት ውጊያ የለም። ፀሐይ ከገባሽ ጦርነቱ ይቆማል ባይ ዲፎልት፣ የሚታዩበት የብርሃን ምንጭ ስለሌላቸው። ፀሐይ ከገባች ጦርነቱ ሊቆም ነው። ጦርነቱን ደግሞ ይሄ ነቢይ እያሸነፈ ነው የነበረ። በፀሐይ መግባት ከተጠናቀቀ ጠላት ጦሩን አደራጅቶ ነገ ሊመጣበት ሆነ። አማራጩ ምንድነው? ፀሐይን የፈጠራትን ጌታ ተማጸነ። አላህ ወይ ፀሐይዋን አቁምልኝ አለው። አላህ ይሳነዋል እንዴ? ፀሐይ እኮ ምድር ላይ ካሉ ትላልቅ ፕላኔቶች ግዙፏ ናት። የመሬትን በርካታ እጥፍ ውስጧ ማቀፍ ትችላለች ፀሐይ ግዝፈቷ። አላህ አቆመለት ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ጦርነቱን ጨረሰ። ሁሉን ምርኮውን ካቃጠለ በኋላ አላህ ወይ ያስገባት አለ። ፀሐይዋ እንድትጠልቅ አላህ አደረጋት። አንድ ጸሐፍት አንዴ ሳነብ በቻይናዎች ሂስትሪ ታሪክ ውስጥ ፀሐይ ለተወሰነ ሰዓት የቆመችበት ብለው የዘገቡት ታሪክ አለ።
በምድር ክስተት አስገራሚ ክስተት ብለው ከጻፉት ፀሐይ ላልተወሰነ ጊዜ የሆነ ቦታ ቆማ የቀረችበት አላህ እነዚህን ህጎች ለባሮቹ ሊጥሳቸው ይችላል። ከራማ የምንለው ሙዕጂዛት የምንለው ማለት ነው። ለነብይ ሙዕጂዛት እንለዋለን፣ ለባሮቹ ደግሞ ከራማት። አላህ ሲያከብርህ ሲያልቅህ ዱዓህን ይሰማዋል፣ ህጎችን ጥሶ ሊፈጽምልህ ይችላል። ቋሚ የምድር ፍሰት ግን ምንን ጠብቆ ነው? ህግን ሰበብን ተከትሎ የተከበረውን የእርሱን ባሪያ ምስራቁንም ምዕራቡንም የገዛውን የእርሱን ባሪያ ዙልቀርነይን የምንለውን ግለሰብ የአላህ ወዳጅ ምንድን ይላል አላህ ቁርአን ላይ ሲጠቅስ ፈአትበዐ ሰበባ ይላል። he follow the steps, he follow the rules። ህጎችን ተከትሎ ፈሰሰ፣ ምክንያቶችን አደረሰ፣ ተቆጣጠረ። ምድር ቋሚ ህግ አለ፣ ለማንም አትለወጥ። አላህ ሲሻ ሲፈልግ ያደርገዋል። ሱቀይላ የሚባል አንድ ንጉስ ሱልጣን ከሙስሊሞች ነገስታት ውስጥ በጣም እንቅልፋም ነበር ይባላል። ይህ ግለሰብ እንቅልፋም ነው። አንዴ ግን በጊዜ ለመተኛት ፈለገና እንቅመጣዋል። ግራ ገባው። ስለዚህ ግዛቴን ልጎብኝ ብሎ መዞር ሲጀምር መርከቦቹን ወንዙ ዳርቻ ቆሞ አያቸው። የመርከቡን ካፒቴን ጠራውና ሂድ እስኪ አፍሪካ አካባቢ ያሉትን አካባቢ ዳሰ ጎብኝተህልኝና ብሎ ይልከዋል። ያ ካፒቴን ሌላ ካፒቴን ያዝና ይንቀሳቀሳል። ከጥቂት ደቂቃ በኋላ ንጉሱ ሲመለስ መርከቦቹ እንደቆሙ ናቸው። ግራ ተጋባ። አዝዤ የለም እንዴ? ለምን ያልተሰራው? አስጠራው። ካፒቴኑን ሲጠራው ምን አለ? እኔ እንኳን መንገድ ጀምሬ አቋርጬ ነበር አለ። ሌሊቱ በጣም ጨለማ ከመሆኑ የተነሳ ምንም ነገር አይታየኝም ነበር። እየቀረብኩ ሰዓት ግን አንድ ሰው ጣውላ ላይ ተንጠልጥሎ የሚጮህ ሰው ሰማሁ። አላህ ሆይ ማዳን ትችላለህ አድነኝ እያለ ይጮሃል። ተጠጋ ነው፣ ስናየው ሰው ነው። አንስተን ወንዙ ውስጥ አውጥተን መርከቡ ላይ ያደረግነውና ይዘነው መጠን እንደገና ቁመን ነው አላቸው። ንጉሱ ጠየቀው፣ ምን ሆነ ነው አንተ ግለሰብ? እኔማ መርከቤ የተሰበረብኝና ልሞት ስል አላህን ስማጸን ግማሽ ቀን አሳለፍኳል። ይሄው አንተን ቀስቅሶ አመጣልኛል። ንጉሱ ባይተኛ መርከቧ ይላከም ይሄ ሰው አይድንም ነበር። አላህ ለባሮቹ ከራማት ሙዕጂዛት ሰብሮ ሊገባ ይችላል። ምድር ግን የምትመራው በምንድነው? ዋይንተህ ውጣ ነው። ግልጽ ነው። ምድር በቋሚ ህጎች ትመራለች። ማህበራዊ ህይወታችንም ይሁን የተፈጥሮ ህግ ቋሚ ህጎችን ተከትለው ይፈሳሉ። የመጀመሪያው ህግ በማህበራዊ ህይወታችን ስኬታማ እንሆን ዘንድ በህይወት ጉዟችን ላይ ውጤታማ እንሆን ዘንድ ከምንጠቅሳቸው ህጎች የመጀመሪያው ነፃ ምሳ የለም የሚል ግልጽ ነው። መን ጀደ ወጀድ የለፋ ይሳካለታል። ወመን ዘራ ሐሰድ የዘራ ያጭዳል። ቁጭ ብሎ ከታች ሱቁን ከላይ ፎቁን የሚባል ዱዓ አይደለም። ፈአትበዐ ሰበባ ሩል ተከትሎ መሄድ አለበት። ይሄ ታሪክ አንድ ንጉስ ከሙስሊሙ ነገስታት ውስጥ ይመስለኛል ጠቢባንን ሰበሰበ፣ ምሁራንን አንድ ትእዛዝ አዘዛቸው። እስኪ ተሰብሰቡና ለቀጣዩ ትውልድ የምናስተላልፈውን ጥበባዊ ንግግር ጽፋችሁ አምጡልኝ አላቸው። ጥበባዊ ንግግር ለቀጣይ ትውልድ የሚተላለፍ ጠቢባን እሻሉና የዓለም ላይብራሪዎችን መድረሳዎችን አገላብጠው ጥበብ የተሞላበት አንድ ትልቅ መጽሐፍ ይዘው መጡለት። ይህም መጽሐፍ ንጉሱ አየው፣ ወደደው፣ አገላበጠው። ግን ገጹ ብዙ ነው።
ቀጣዩ ትውልድ ይሄን የማንበብ ጽናት ትግስት የለውም። አሳንሱት ወደ አንድ ወረቀት አላቸው። ይሄን መጽሐፍ ጨምቀን አንድ ወረቀት አዎ አላቸው። በጣም ከባድ ነው። ጠቢባን ተጠበቡ፣ ሌት ተቀን ደከሙ፣ እልህ አስጨራሽ ትግል አደረጉ። ያን ሁላ ሐሳብ ጨምቀው በአንድ ወረቀት ይዘው ወደ ንጉሱ መጡ። ንጉሱ ወረቀቷን አያት፣ ወደዳት፣ አገላበጣት። ግን አሁንም በስቷል አላቸው። ለቀጣዩ ትውልድ የሚተላለፍ ጥበባዊ መልእክት ፈልጋለሁ፣ በአንድ መስመር አርጓት አላቸው። this is very difficult። ትእዛዝ ነው፣ የበላይ ትእዛዝ ነው። ምን ይደረጋል? ጠቢባን አሁንም ተጠበቡ፣ አሰቡ፣ ቆፈሩና መጨረሻ ላይ አንዲት መስመር ጽሑፍ ይዘው ወደ ንጉሱ ብቅ አሉ። እጁ ጋር ወረቀቷ ስትቀርብ አነበባት፣ በጣሙንም ወደዳት። መልእክቷ ምን ትመስላችኋለች? ነፃ ምሳ የለም፣ ያለ ክፍያ ውጤት የለም፣ ያለ ልፋት ስኬት የለም፣ ያለ ድካም የምትፈልገው ላይ መድረስ የለም። የትኛውም የህይወት መስካቸው ዶክተር ራቲብ ነቡልሲ ምን ይላሉ? አንተ ይላሉ ከስምህ ላይ ሁለት ፊደል ለማስጨመር ዶክተር ስትጻፍ ዲአር ናት። ዲአር ዶት እቺ ናት እኮ ዶክተራት። እቺን ለማግኘት ይላሉ ወላጆች ካወጡልህ ስም ላይ ሁለት ፊደል ለመጨመር 22 ዓመት መድከም አለብህ ይላሉ። ሃይ ስኩል ድረስ 12 ዓመት፣ ዲግሪ ሲጨመር 4 ዓመት እየደመራችሁልኝ ስንት መጣ? 16። ማስተርን ሲጨምር 3 ዓመት ስንት ደረሰ? 19። ፒኤችዲን ስትሰራ ሌላ 3-4 ዓመት ስንት መጣ? ከዚህ ሁላ ድካም በኋላ ሁለት ፊደል መጣ፣ ፊት ላይ ትጨመራለች። ዶክተር ገሌ ይባላል። ድካም አለው ለሁለት ፊደል። ነፃ ምሳ የለም፣ ድካም አለው። ይሄ ሎው የመጀመሪያው ህግ። በድካም ልክ በከፈልከው ልክ ነው ውጤት የምታመጣው። ሙስሊምም ሁን ሙስሊምም ማቱ ህጎችን የጠበቀ ይሳካለታል። ታሪክ አንጸባርቆ የሚያወሳቸው ታላቁ የዚህ ኡማ የአይን ማረፊያ ኢማም አልቡኻሪ ረዲየላሁ ተዓላ ዐንሁ። ኢማም አልቡኻሪ ስማቸው ዓለምን ናይቷል። ስለ እርሳቸው የተጠቀሰውን ውደሳ ኪታቤ ላይ ላስፍር ብል ገጾች አይበቃኝም ይላሉ የእርሳቸው መጽሐፍ ትንታኔ የሰጡት ኢማም ኢብኑ ሐጀር አልአስቀላኒ። ቡኻሪ አሚሩል ሙእሚኒን ፊል ሐዲስ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ አደራጅቶ በመጽሐፍ አሚር መሪ የተደረጉ ናቸው የዚህ ኡማ። ዲሽ የከፈትክ እንደሆነ አልመጅድ ላይ ሐዲስ ያወራና ረዋሁል ቡኻሪ ወሙስሊም ይላል። በየቤቱ ስማቸው ይናል። ይሄው ዛሬን የእሳቸውን ሐዲስ ጽፌ ብቅ ብያለሁ። ከ82 በላይ ዓሊሞች በእርሳቸው ኪታብ ላይ ጃሚዑ ሰሒህ ላይ ትንታኔ ጽፈዋል። ብዙዎቻችን የምናውቀው ፈትሑል ባሪ የሚባለውን የኢማም ኢብኑ ሐጀርን ኪታብ ብቻ ሊሆን ይችላል። በርካታ ዓሊሞች መጽሐፉን ጽፈውላቸው ተንትነውታል፣ ስለሳቸው አውርተዋል። እንዴት እዚህ ስኬት ላይ ደረሱ ቡኻሪ? እንዴው ቁጭ ብለው ወይስ ለምሳው ከፍለዋል? ኢማም አልቡኻሪ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ለመሰብሰብ ያሳለፉትን ውጣ ውረድ አንድ ሁለት ልጥቀስላችሁ። በ16 ዓመታቸው ነበር ዒልም ፍለጋ የወጡት። የነቢዩ ሰለላሁ ዐለይሂ ወሰለም ከእርሳቸው የተላለፉትን ትክክለኛ ዘገባዎችን አስፍረው ለትውልድ ለማስተላለፍ 16 ዓመታቸው ላይ ወጡ። በስራ ገቡ፣ ኢራቀይን ገቡ፣ ያልገቡበት የለም። ግብጽ ገቡ። ሐዲስ አለ ከተባለበት ሁሉ ደከሙ።
አባታቸው እጅግ በጣም ሀብታም ነበር። የፋርስ ተወላጅ እኮ ናቸው፣ አረብም አይደለም። ግን ስኬት በዘር ነው እንዴ? ቢልጅዲ ላ ቢልጀዲ ኩሉ መጅዲ ፈሀል ጀዱን ቢላ ጅዲ ቢሙጅዲ። ቢልጅድ በልፋት ነው፣ ላ ቢልጀድ በአያት አይደለም። ፈሀል ጀዱን ቢላ ጅዲ ቢሙጅዲ። አያት ያለ ድካም ያዋጣሃል እንዴ? የገሌ ዘር ነኝ ብትል ድካም ይፈልጋል። የማንም ሰው ልጅ ይሁን ታግለ ሰው መሆን ትችላለህ። መብቀያ የትም ይሁን ስኬት ላይ መድረስ ትችላለህ። ኢማም አልቡኻሪ አባታቸው አውርሷቸው የሄደ በርካታ ሚሊዮን ብር ነበር። ያንን ሐዲስን ለመፈለግ ባደረጉት ጉዞ ላይ ኢንቨስት አደረጉ። ከ1000 ሸኾች ላይ ዒልምን ወስጃለሁ ይላል። ከስንት ላይ እሰቡት። ገና 10 ሸኽ ያላየነ ወጣቶች ያው ልብ እንድንለው ነው ኢንሻአላህ። ዘለናውን ፈትዋ እየሰጠን ያለ ነው። በትላልቅ የኡማው ጉዳይ ላይ እየተናገርን ያለን ሰዎች ልብ እንድንለው ይገባል። ቡኻሪ ምን ይላሉ? ይሄም ሁላ ብር ያ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በመፈለግ ላይ አጠፋውታል። አንዴ ሰፈር ወጣው ሐዲስን ፍለጋ፣ በረሃ ላይ ያለው ዱር ላይ ምግብ ጨረስ። ምን ልብላ? ቅጠላ ቅጠል እያነሳው መብላት ጀመርኳል። እንደምንም ቅጠል 3 ቀን በልቼ በጣም አደጋ ላይ ለወድቅ ስል አላህ ማላቀው ግለሰብ ላከና ያ ግለሰብ መጥቶ በፖርሳ ብር አስታቅፎኝ ሄደ ይላል። ከዛ ምን አለኝ? ለራስ ተጠቀም አንተ፣ ጥሎኝ ሄዳል። ቅጠል በልተዋል። ኢማም አልቡኻሪ የሆድ በሽታ ያማቸው ነበር። ዶክተሮቹ ጋር ሲሄዱ የሚሏቸው ምንድነው? ተው ቅጠል መብላትህን አቁም፣ የሆድ ድርቀት እያመጣ እያመመ ነው ይባሉ ነበር። ደክመዋል ለዚህ ሐዲስ። ሌላ ጊዜ ሐዲስን ፍለጋ ላይ ለምግብ ብር ያጣሉ። ያለቻቸውን ብቸኛ ልብስ ይሸጧታል። ታዲያ ሐዲስ ለመቅራት የት ይሄዱ? ቤታቸውን ልብስ አድርገው ቁጭ አሉ በቢጃማቸው። ጓደኞቻቸው ከሐዲሱ ማዕድ ሲርቁ በጣም ደነገጡ። ቡኻሪ ምን ነካቸው? ሁለተኛ ቀን ቀሩ። እንዲህ የሐዲስ ፍቅር ያለው ሸኻችን የተደ በመጨረሻ ምን አደረጉ? ወደ ቤት እሳቸውን ፍለጋ ሲሄዱ ኢማም አልቡኻሪ በቢጃማቸው ቤት ላይ ቁጭ ብለዋል። ምንም የሚለብሱት አልነበራቸው። ተከፍሏል ወንድሜ። ሐዲስ ዝም ብሎ አይደለም አላህ ስማቸውን ጣራ ያደረሰ። ሌላ ጊዜ ምን ገጠማቸው መሰላችሁ? ከአባታቸው የወረሱትን ሰፊ ብር ይዘው 1000 ዲናር ይላሉ፣ የወርቅ ሳንቲም በዚህ ዘመን ከሚሊዮኖች በላይ። 1000 ዲናር ይዤ በመርከብ ጉዞ አደረግኩ ይላሉ። አንዴ በመርከብ ሌላ ጊዜ በግመል ሌላ ጊዜ በፈረስ ሲያጡ በእግር ነበር ሐዲስን ፍለጋ ከአገር አገር የሚዞሩት። መርከብ ላይ ወጣው ሐዲስን ፍለጋ እየተጓዝኩ ከመርከበኞቹ ጋር ካንዱ ጋር ተቀማምጬ ማውራት ጀመርኩ። ደስ አለኝና ተግባባናል። የድሮ ጓደኛ እስኪመስሉ ድረስ ከቡኻሪ ጋር ያ ግለሰብ ማውራት ጀመር። በሂደት ኢማም አልቡኻሪ ምን አሉት? ያው እጀጋ ያስኩት 1000 ዲናር አለኝ አሉ። ሰውየው ይሄን ብር ሰምቶ ያውቅ ደነገጠ። አለ እንዴ? አዎ። ለካ ሰውየው ጥሩ ሰው አልነበር። ይችን ብር እጁ ጋር የሚከትበት ማንሰላሰል ጀመረ። በጠዋት ተነሳና 1000 ዲርሃም የወሰደ ማን ነው ብሎ ርቅቻውን ለቅሶውን ቀጠለ። 1000 ዲናር ከፖርሳ ያወጡት የወሰደብኛል፣ መርከበኛው ይፈተሽልኛል። ይሄ ብሬ ማን ነው? ቡኻሪ ነው ረዲየላሁ። ግን በዚህ መልኩ ሊያገኝ ነው። በጣም ሲረብሻቸው የመርከቡ ባለቤቶች ወጡና ተሳፋሪውን ሁሉ መፈተሽ ጀመሩ። ያኔ ወደ ቡኻሪ ሊመጡ ነው። ኢማም አልቡኻሪ ምን አደረጉ? ይህን ሳንቲ ያዙና ወንዝ ውስጥ ጨመሩት። ሱብሃንአላህ፣ የተከፈለውን ክፍያ ስማቸው መጥፋት የለበትም። ሰሒህ ሐዲስ የማስተላለፍ ሸርጡ ሰሒህ የሚባለው ሐዲስ በይቁንያ ላይ ምንድነው የሚለው?
أولها الصحيح وهو ما اتصل إسناده لم يشذ أو يعل مسفرتك إيه أوريو دقمو وانا مسفرت يرويه عدل ضابط عن مثله معتمد في ضبطه ونقله أوريو حديث لي أوتنتيك يبالزن صحيح يبالزن كرايتيريال كولتنياو مسفرت استعندو يا وراو صومانو نم يبال عدل ضابط عدالة بحديث كوانكوا በጣም ፐርሰናሊቲው የጸዳ ሰው በጣም ታማኝ ሰው ዋሽቶ ማያቅ ሰው ማህበረሰቡ በመጥፎ ማያቀው ሰው ማንነት እኮ ይመዘናል ሐዲስ ብጠራኳል ዝም ብሎ ሶሒህ ይባላል ከባድ እኮ አይ እሱ እንኳን የሆነ ጊዜ ሲዋሽ ታይቷል ከተባለ ይወርዳል የዘገባው ደረጃ ሙተሲሉ ሰነድም ቢሆን ቡኻሪ ሐዲስ ዘጋቢ ናች ፐርሰናሊቲ መጠበቅ አለበት በደግ አረጉና ወንዙ ውስጥ ጨመሩ ሲፈተሽ የለም አንተ የተኛ ሰው ልትረብሽ ነው ብለው ያን ግለሰብ ወቅሰው የመርከቡ ባለቤቶች አስቀመጡት ከዛ የሰውዬ ብሩ ባለ መገኘቱ ተናደ ወደ ኢማም አልቡኻሪ ጠጋለ ጠጋላቸውና ብሩን ይታርገው ነው አላቸው ይጣልከው ሲፈተሽ የተገባ እንዴት ያለ ፈታታው ኢማም አልቡኻሪ ምን አሉት አይ ያንተ አካሄድ አላማረኝም እኔ ደግሞ የሐዲስ ዘጋቢ ነኝ ስሜ መጥፋት የለበትም የነብዩን ሐዲስ ለማስተላለፍ ታማኙኝ መገኘት አለብኝ ብሩ ይቅርብኝ 1000 ዲናሩን ወንዙስ ጨመርኩት አለ አበደ ሰውዬ 1000 ዲናር አለ አው የዚህን ያህል ከፍለውለት ነፃ ምሳ አልነበረም የተመገቡት ይህን ሐዲስ ዓለም ላይ ዞረው ከሰበሰቡ በኋላ ለ16 ዓመት ቁጭ ብለው ቡኻሪ የተባለውን ትልቅ የሐዲስ ሰነድ ማዘጋጀት ጀመሩ እኔ ያስታወስኩትን ሐዲስ ለመጻፍ ከንቅልፌ በአንድ ሌሊት ውስጥ ወደ 20 ጊዜ ነቃለሁ ይላል እስኪ ልጅ ረብሾ ሁለቴ ንቃ ቀን ደብሮ ነው ከባድ ነው እንቅልፍ ሁለቴ ሶስቴ ካቋረጡ ሞባይል ጮ ከባድ ነው 20 ጊዜ ደግሞ እንደኛ እንዲ መብራት እኮ አይደለም ይባር ተነስተው ጠዋፍ አብርተው ግልጽ ነው መዳቸውን ይዘው ብራና ላይ ጽፈው እንደገና ጥፍተው እኮ ነው የሚተኙ በጣም ደክመዋል ነፃ ምሳል ተመገቡ والله ይላሉ እኔ አንድን ሐዲስ ትክክለኝነቱን በራሴ መዝኜ ካሰፈርኩት በኋላ አላህን እስቲኻራ እየሰገድኩ አማክረዋለሁ ይላል ይሄ ዛሬ የምንቀራው ሐዲስ እስቲኻራ የተሰገደበት ምን አደረጉ መጨረሻ ከ600 ሺህ ሐዲስ ውስጥ ቤስት የሚባሉትን ጨምቀው አውጥተው ወደ 7000 አካባቢ ሰሒህ አልቡኻሪ አዘጋጁት ስማቸው ዓለም ነኝ ናኝ አላህም ስራቸውን ወደደ ተቀባይነት መጽሐፋቸው አላህ ሰጠ የቡኻሪ ሰነድ ከተባለ መቆም አصحul الكتاب بعد الكتاب ይላሉ ذهبي ከቁርአን በኋላ ትክክለኛው ምንጭ የኢስላም ምንጭ ማን ነው صحيح البخاري የኢስላም ትክክለኛ ሶርስ የሚባለው ከቁርአን በኋላ صحيح البخاري ወደ ፍጻሜያቸው ላይ ኢማም አብዱል ዋሂድ ኢብኑ አደም ምን ይላል እኔ ቡኻሪ ሊሞቱ አካባቢ ይላል አላህ እንዴት እንዳላቃቸው እንድታዩ ለከፈሉት ዋጋ እንዴት ቦታ እንደሰጣቸው ኢማም አልቡኻሪ ሊሞቱ አካባቢ በህልሜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምና رأيت محمدا وحزبه አለ ነብዩንና ባልደረቦቻቸውን የሆነ ስፍራ ቆመው አየዋቸው ይላል ኢማም አብዱል ዋሂድ فقلت يا رسول الله አንተ የአላህ መልእክተኛ ብዬ ሰላምታ ሰጠዋቸው ሰላምታ መለሱልኝ ምን ያደረጋችሁ ነው አልኳቸው قالوا ننتظر محمد بن إدريس البخاري አሉኝ ቡኻሪን እየጠበቅን ነው አሉኝ
ቡኻሪ ሞቱ ሲቀበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምና ሰሃቦቹን ካየውበት ቦታ ነበር የተቀበሩት ይላል። አላህ ትልቅ አቀባበል አደረገላቸው። ቀብራቸው ውስጥ የሰፈሩ ሰው ከቀብራቸው የሚወጣ ሚስክ መሽተት ጀመረ። የሰፈሩ ሰው እዚህ አካባቢ ምንድነው ሽታው ማይቆም ፍለጋ ሲመጡ ሚስኩ የሚወጣው ከየት ነበር? ከኢማም አልቡኻሪ ረዲየላሁ ተዓላ ቋሚ ህግ ነው። ህግ የመጀመሪያው ህግ ነፃ ምሳ የለም። በትምህርት ስኬታማ፣ በህይወት ስኬታማ፣ በንግድ ስኬታማ፣ በጉዞ ስኬታማ ትሆን ዘንድ ምን ያስፈልጋል? ድካም፣ ልፋት፣ ትግል ይፈልጋል። ቁጭ ብለን አንልም። ከሰማይ ቶርታ ኬክ የሚወርድለት ይሄ ሰርተህ ለፍተህ የምታመጣው ነው። ይሄ ቡኻሪ ኢማም አልቡኻሪ ኢማም ሙስሊም ናቸው። ሙስሊም ላልሆነ ኤዲሰን ሁላችሁ ታውቁታላችሁ። ቶማስ ኤዲሰን ኤሌክትሪክ መብራት ሲነሳ የፈበረከው ግለሰብ ኤዲሰን ሰነፍ ተማሪ ተብሎ ነበር ከትምህርት ቤት የተባረረ። ሙስሊም አይደለም። ተጋ ምድር ላይ ፈጠራዎችን ፈጥሮ ለማለፍ ለፋ። ከ18 እስከ 20 ሰዓት በቀን ውስጥ ላቦራቶሪ ውስጥ ያሳልፍናል። ከ1000 ሙከራ በኋላ የኤሌክትሪክ መብራትን ለሰው ልጆች አበረከተ። ከ1000 ሙከራ በኋላ ይሄን ይሞክረዋል፣ ሲስተም አይሰራም። ይሄኛውን ኮምፖዚሽን አይሰራም። ከ1000 ሙከራ በኋላ ሰዎቹ ጠየቁት፣ ይሄ 1000 ሙከራ እኮ ከሰራ አሉ። ጥቅሙ ምንድነው አሉ። አይ መብራት የማይሰራበት 1000 መንገዶች እንዳለ ተምሬበታለሁ አላቸው። ኤሌክትሪክ መብራትን ከፈጠረ በኋላ የ3.5 ሚሊዮን ዶላር ኢንቨስትመንት ተሰጥቶት በመንግስት የተለያየ ሙከራዎችን አድርጎ ከ50 ሺህ ልብ በሉ ከ50 አይደል ከ50 ሺህ ሙከራ በኋላ 3 ለሰው ልጅ የሚጠቅሙ መሰረታዊ ነገሮችን አበረከተ። ባቡር ሐዲድ ላይ የሚገጠም አመላካሽ ጠቋሚ መሳሪያ፣ ሰርጓጅ መርከቦች ላይ የሚሰሩ መብራቶች፣ የመኪና ባትሪን መመስረት ቻለ። ላቦራቶሪ ውስጥ በጣም ድፍት ብለው የሚያዩት ወገኖቹ ኤዲሰን መቼ ነው ረፍት የምትወስዳሉ? ጀናዛ ወደ ቀብር ሲሄድ ነው አላቸው። ያለ ልፋት ውጤት የለም። ምድራዊ ስኬት አኼራዊ ስኬት ምንን ይጠይቃል? ድካምን ይፈልጋል። አላህ እኮ ጀነት ላይ በስራ እኮ ነው የሚሰጠው። ጀዛአን ቢማ ኩንቱም ተዕመሉን ነው እኮ የሚለው። የልፋት ውጤት እሱል ኢብኑል ቀይም እዚህ ጋር ፈርቅ ያደርጋሉ። ጀነት የሚገባው በረሕመት ነው ይላሉ። የጀነት ደረጃዎች ግን በስራ ደረጃ እንደ ልፋትህ። ቻርሊ ቻፕሊን ታዋቂ ቀልደኛ ነው አይደል? ያው አልሕክመቱ ዳለቱል ሙእሚን፣ ጥበብ የጠፋ የሙእሚን ንብረት ነው። ለዛ ነው ስማቸውን እዚህ ማነሳ። የትም ቦታ ካገኘህ ንብረት ነው ይላሉ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም። ቻርሊ ታዋቂ ኮሜዲያን ለመሆን በአንድ ሌሊት ውስጥ ያስታወስኩትን ቀልድ ለመጻፍ በአንድ ሌሊት ውስጥ 20 ጊዜ እነሳለሁ ይላል ቻርሊ። እንደ ኢማም አልቡኻሪ እኮ ለፍተዋል። እሱ ነፃ ምሳ የለም። በጉዟችን ላይ ስኬት፣ በህይወታችን ላይ ስኬት ለማምጣት ልፋትና ድካም የመጀመሪያው ህግ ሆኖ እናገኘው። ወደ ሁለተኛው ህግ እንሂድ። በማይመለከተው ነገር የተጠመደ የሚመለከተው ነገር ያመልጠዋል። ይህ ህግ ሱና ነው ያላህ። የአንድ ጓደኛህን ቀጥረኸው ሰፈር ሌላ ቦታ ትልቅ ቢዝነስ ስራ ቤትህ ማይመለከተህን ነገር እያየህ ብትቆይ ያ ፕሮግራም ያልፋል አያልፍም? ነው አይደለም? ቋሚ ህግ ነው። يقول النبي صلى الله عليه وسلم من حسن الإسلام المرء كأند سوكو طرو اسلمنا مجلجا تركه ما لا يعنيه ما يملكته النجر متأول. مسلم personality
ከሚመለከተው ነገር ላይ ብቻ ነው ትኩረት የሚያደርግ يقول إمام ابن القيم من ይላሉ من اشتغل بما لا يعني فاته ما يعنيه በማይመለከተው ነገር ቢዚ የሆነ የሚመለከተው ነገር ያመልጠዋል ይላል ቋሚ ነው ሁለት ሰው አይደለም ሁለት እግር አለ ተብሎ ሁለት ዛፍ ላይ ይወጣ እንደ ቋሚ የህይወታችሁ መርህ ወሰዱ በማይመለከተ ነገር ቢዚ ስትሆን የሚመለከትህ ነገሮች ያልፈዋል ትኩረታችን ምን ላይ መሆን አለበት የሚመለከተን ነገር ላይ ብቻ አንድ በማይመለከተው ነገር ስለገባ ወጣት ላጫውታችሁ ግለሰቡ በአንድ መንገድ ጥግ ያልፋል ሲያልፍ እየቸኮለ ነው በጣም የሚመለከተው ትልቅ አጀንዳ አለው እየሮጠ ነው መንገድ ላይ ግን በሆነ ትልቅ ግቢ ጥግ ሲያልፍ 9 ሚል ድምጽ በጀማዓ ሰማ ምንድነው ይሄ ነገር ግን ምን አገባኝ አይመለከተኝ ወደሚመለከተኝ ልሄዳ ጉዞው እንደቀጠል ትንሽ ቆይቶ 10 ይላል ከውስጥ ይሄ ነገር ምንድነው አለ ለድ እንዴ ግን አይመለከተኝ ጉዞዬና ትንሽ እንደድ 11 አለ በጣም የበርካታ ህዝብ ሰው ድምጽ ነው የሚሰማ what is this ይሄ ነገር ማየት አለብኝ ባክ ነው አይመለከተኝ ባክ ብታዩ ከራሱ ጋር ተሟግቶ ወደሚመለከተው ሲያቀና 12 አለው ማየት አለብኝ አለና ማይመለከተው ሊመለከት ወደዛ አጥር ጠጋል ሳይ ቀዳዳዬ ግድግዳው ላይ በዛ ጮልቆ እንዲህ ሲመለከት ከውስጥ ለካ ያ ቤት እስር ቤት ነው እስረኛው ለካ ተሰብስቦ እየተዝናና እሱ ምንድነው ብሎ ብቅ ሲል ከውስጥ ያለ ቦክሰኛ አይኑን በቡቲ ጣ ሲሰጠው ውስጥ ያለ እስረኛ ምን አለ 13 እነዛ ቁጥሮች በማይመለከታቸው ብቅ እያሉ የተመቱ ሰዎች ነበሩ በማይመለከተው ገብቶ መመልከቻውን ተመቶ ተመለሰ ይሄሱን አይመለከተውም ነበር ስለዚህ ኮንሰንትሬሽን ወደሚመለከተን ነገር ላይ ቢዚ መሆን ይፈልጋል ሌንስ እንደ ብይ ምን ተጠቀማት ሌንስ አለቻት እሷ ላይ ትምህርት ቤት ልጆች ይያለን ወረቀት ለማቃጠል እንጠቀምባት ነበር አይደል አስተውሳላችሁ መስታወት እኮ ያቃጥላል ሌንስ ግን ለምንድነው የፀሐዩን ብርሃን ኮንሰንትሬት ሰብስባ የሆነ ቦታ ላይ ታፈሰዋል ያ ወረቀት አንድ ቦታ ላይ ብርሃን ስለሚያርፍበት ምን ይሆናል መቃጠል ይጀምራል this is the power of concentration ይላሉ ሽብከራ አንድ ነገር ላይ የማተኮር ውጤት ነው ይላል ግልጽ ነው ሲያተኩር ምን ሆነ ወረቀቱ ነደደ በላይፋችን ላይ ስራ ሐዲስ ከሆነ ዛጋታ ተተኩራል ንግድ ላይ ስፔሲፊክ ቢዝነስ መርጣ ሁሉም ያጓጓል ቢዚ ነው የምትሆነው ኮንሰንትሬት አለ ምታነበው መጽሐፍ ምን ኮንሰንት ፊልድህ ላይ ጉዞህ ላይ ኮንሰንትሬሽን ወሳኝነት አለ ህግ 3 ሁሉም ነገር መፍትሄ አለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ይላሉ መድኃኒትን ፈልጉ ይላል አላህ አንዲትንም በሽታ አላስቀመጠም መድኃኒቱንም ያስቀመጠ ቢሆን እንጂ ይላል ይሄ ጥቅል ትልቅ ህግ በሽታ አለ መድኃኒት አለው ማለት ነው የቋሚ ህግ ሌላም የሐዲስ ዘገባቸው ላይ ለሁሉም በሽታዎች አላህ መድኃኒትን አድርጓል መድኃኒቱ በሽታውን ሲያገኘው በሽታው ይፈወሳል ይላሉ ነብይ መሐመድ ሰለላሁ ዐለይሂ ወሰለም እነዚህን ሐዲሶች ብዙ ጊዜ ቀርተናቸው ቀደምቶቹ ግን እንዲህ በቀላሉ አላለፏቸው የዛሬ 1000 ዓመት ከነብዩ ሰለላሁ ዐለይሂ ወሰለም መላክ ከ400 ዓመት በኋላ ብቅ ያለው ኢብኑ ሲና የሚባለው ትልቅ የህክምና ሳይንስ ጠቢብ የዓለም የህክምና ሳይንስ መሰረት የሚባለው ትልቁ ሰው
ይሄ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው። ሁሉም በሽታ መድኃኒት አለው ማለት ነው። ስለዚህ ለበሽታዎች ሁሉ መድኃኒት መፈለግ አለብኝ። ምን ነው እዚህ ጋር ዋስትና ተሰጥቶኛል ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለ700 በሽታዎች መድኃኒት አገኘላቸው። ይሄን የሚያሳይ ዘገባ መጽሐፍ ጽፈው አልቃኑን ፊ الطب የሚባል መጽሐፍ አሳተሙ። ይህ መጽሐፍ ለአውሮፓውያን የሕክምና ስልጣኔ የመሰረት ድንጋይ ነው። ይሄ ለአካላዊ በሽታ ነው፣ ይሄ ለመንፈሳዊም ያገለግላል አሉና የዛሬ 600 ዓመት በፊት ብቅ ያሉት የታላቁ ኢማም ኢብኑ ተይሚያ ደረሳ ኢማም ኢብኑ القيم አንድ መጽሐፍ ጻፉ። አዳኡ ወደዋ ብለው በሽታና መድኃኒት። እሳቸው ደግሞ ወደ መንፈስ ወሰዱት። حسد وحقد ورياء وعجب የውስጥ በሽታ ረሱል ለበሽታ መድኃኒት አለው ብለዋል። እኛም ላይፋችን ውስጥ ላለ የትኛውም ፕሮብለም መፍትሄ አላህ እንዳስቀመጠ እርግጠኛ። እነዚህ መፍትሄዎች አይናችን ከፈት አድርገን መፈለግ ይኖርብናል። ህግ 4 ህጎችን እየተረዳናቸው ነው። ህግ 4 ያው ህግ አበዛውባቸዋል። የህግ ታራሚ ስለነበርኩ ያው በኮቴሽን ውስጥ ይቀመጥልኝ። አራተኛው ህግ بعد عسر يسرا ከጭንቀት በኋላ እፎይታ ይከተላል። ከብሶት በኋላ ተድላ ይመጣል። يقول عائد يا إنسان شيخ عائد من ይላሉ አንተ የሰው ልጅ ሆይ بعد الجوع شبع ከረሃብ በኋላ ጥጋብ ይመጣል። وبعد الظمأ ري ከጥማት በኋላ ጥምህ ይቆረጣል። وبعد السهر نوم እንቅልፍ ከማጣት በኋላ አይንህ የሚያርፍበት እንቅልፍ ይመጣል፣ ጥሩ ምኝታ ይመጣል። وبعد المرض عافية ከበሽታ በኋላ ጤንነት ይከተለዋል። بعد عسر يسرا سوف يصل الغائب የራቀ ዘመድ ይመለሳል። ويهتدي الضال አልመራ ብሎ ያስቸገረው አቅጣጫ ይዛል አንድ ቀን። وينقشع الظلام ጭፍግግ ያለው ደመና ይገለጣል አንዴ። أليس الصبح بقريب ንጋቱ ቅርብ አይደለም? ቅርብ ነው። አላህ ሊፈጽማቸው አላህ ሊለውጣቸው ቻይ የሆነ ጌታ ነው። ነቢዩላህ ዘከሪያ ዓለይሂ ሰላም እንደ ሞዴል እስኪ እናንሳቸው። وقد بلغ من العمر عتيا እድሜያቸው 120 ዓመት ደረሰ። ሚስታቸው 98 ዓመት ደረሰች። ልጅ የላቸው። አዛኙን ጌታ ተማጸኑ። ካፍ ሃያ አይን صاد ذكر رحمة ربك عبده زكريا الله تركው ተአምር። ይህ ጌታ ዘከሪያን በጸጋው በችሮታው ያወሳበት ነው ብሎ ጀመረ። አላህን ተማጸኑ። إذ نادى ربه نداء خفيا ድምጻቸውን ዝቅ አርገው አላህን ለመኑት። ጌታዬ ልጅን ስጠኝ يرثني ويرث من آل يعقوب ቤተሰቤን የዕልም የዳዕዋ ጉዞ የሚወርስ ደግ ልጅ ስጠኝ። ልጅ የለኝም፣ ጸጉሬ በሽበት ተሞላ፣ አካሌ አጥንቴ ደከመ፣ ወገቤ ጎበጠ፣ ጌታዬ ዘንልኝ። አላህን ተማጸኑ። አላህ ዱዓቸውን ተቀበል። የሚወርሳቸው የዳዕዋውን መንገድ የሚሸከም የዲኑን መንገድ የሚሸከም ልጅ አበሰራቸው። መላእክቶች መጡና ለነቢዩላህ ዘከሪያ ምን አሏቸው? አላህ ያበስራል የሕያ በሚባል ልጅ ለም ነጅዐል ለሁ ሚን ቀብሉ ሰሚያ ከዚህ በፊት እንዲህ አይነት ስም ሰጠነው ማናቅ የተለየ ልጅ ብፁዕ ልጅ ሰጠናል አላቸው። ግን እሳቸው 120 ዓመት ነው። እንዴት ልጅ ይታሰባል? ጌታዬ እንዴት ሊሆን ይችላል አሉ እርሳቸው። እኛም እንደዛ ይመስለናል። ላይፍ ሲጨላለም ኡማው ሌላ ችግር ውስጥ እዛ እዚህ ሲታመስ ስታየው እንዴት ሊሆን ይችላል ጌታዬ?
أنا يكون هذا الله من على تولرساتشو قال كذلك قال ربك هو علي هين يلني ترى نقرنا كان نبركبتنا أنتني فتركو لا درجوا يشلالو علاتشو نبي ناتشو يتكبروا نبي أهونم مرقاقج أفلقو ጌታዬ ምልክት አድርግልኝ አሉት አው ነብይም እንዲህ ይፈልጋል እንደ ሰው ስብራት ሊሰማ ይችላል ረዘመ ነገሮቹ ሲመስሉ ሁሉም ውጥንቅጥ የወጣ ሲመስልህ you feel pain ግን بعد عسر يسرا በ120 ዓመታቸው እሳቸው ሚስታቸው 98 ዓመት ሞልቷት የህያ የሚባል ልጅ አላህ ሰጣቸው ትዳር ገና ያልመሰረት ሽህቴ አብሽሪ በኢማን የተሞላም ቤት አላህ ይሰጥሻል በሽታ ላይ ያለው ወንድሜ አላህ ሸፋ ይሰጣል ችግር ውስጥ ያለው ወንድሜ አላህ መፍትሄ ያመጣልሃል እስር ውስጥ ያለው ወንድሜ አላህ መውጫውን ያመቻችልሃል بعد عسر يسر ከጭንቀት በኋላ መፍትሄ ይመጣል ቀናትን አላህ ያለው አውጣቸው ሁለንተናውን አላህ ያቃይረዋል በእጁ ነው ያለው وتلك الايام እኛ እኮ ቀናቶችን ኑዳዊሉሃ بين الناس በሰዎች መሃል እናገላብጣቸዋለን ይላል አላህ አላህ ይሳነዋል ومن المحال كما የሆነው ነገር دوام الحال አንድ ነገር በዛው መቀጠሉ ያ ይሆን ህጉ እንደዛ አይደለም بعد عسر يسرا ከችግር በኋላ መልካም ነገር ይከተላል የቁርአን ህግ ነው حتى ዑለማዎቹ ምን ይላሉ ان مع العسر يسرا وان مع العسر يسرا ሚለውን ወስደው ዑስር ሚለው የተገለጠበት በላመት ታሪፍ ነው ስለዚህ ሁለቱ እንደ አንድ ነው የሚቆጠሩት ዩስር ግን በነጠላ ነው የመጣው ሁለት ነው አንድ አለመመቻቸት ከሁለት መመቻቸት ጋር ይወዳደራል ولن يغلب العسر يسرين ይላል ግልጽና ሁለት መግራራት አንድን አለመመቸት ሊያሸንፈው አይችልም ቀናት ይለዋወጣሉ ወራት ይቀያየራል والليالي حبالا والايام دور والدهر قلم ما ታስበውን አላህ ያደርገዋል እስር ውስጥ ጓደኞቼ ካሳቆኝ ውስጥ ምን አሉ ይመሰላችሁ አንዴ ቲቪ ላይ የተመለከትን ነው አሉ የቀይ ሽብር ፍርድ ላይ ያለ የተፈረደባቸው ግለሰቦች ናቸው እነዚህ ሰዎች ያው አመታት ተፈርዶባቸው ገና ይሄ አዲሱ ስርዓት እንደተቋቋመ ነበር የዛሬ 23 ዓመት አካባቢ እና ወራቶች ተቆጠሩ ወደ ፍርድ ቤት ሳይቀርቡ ወደ ወራቶች ሲቀርብ ያኔ ጠቅላይ ሚኒስትር ለነበረው ታምራት ላይኔ ጋዜጠኞች ጥያቄ ያቀርባሉ እናንተ ዲሞክራሲ ልናሰፍን የመጣን ይያላችሁ እነዚህ ሰዎች ግን እስር ቤት ክሱ ሳይታይላቸው ወራት ቆዩ የሚል ጥያቄ ይቀርብላቸው ሲቀርብላቸው አሉ ልጆች ነው የሚነግሩኝ እነዚህ የስንትን ሰው ወጣት ህይወት የጨረሱ ለነሱ ደግሞ መቸኮል ምንድነው ተዋቸው አይነት ሚል ንግግር ተናገራል ይሄን ሲናገርኛ እስር ቤት ውስጥ ቁጭ ብለን ነበር አለ እነዛ ሰው እና እኔ ጉድ ያለ በቴሌቪዥን አይናል ከቀናት በኋላ ግለሰቡ በስኳር ሙስና ተከሶ እኛው ጋር መጣ ከኛ መሃል ግቢው ውስጥ ከተቀመጠነው ግለሰቦች አንደኛው ደንግጦ አይኔ ነው ላይኔ ነው አለ ይሄ ነገር አይኔ መሆን አለበት እንጂ ይሄማ ላይኔ አይደለም አልኳልና على كل حال وتلك الايام نداولها بين الناس الله ቀናቶችን ይለዋውጣቸዋል አላህ ለዚህ ኡማ የሚጠቅም ነገር አላህ ያምጣልን አላህ የተሻለ ሀገራችን ሰላም ያርጋት ጉዟችን ሂደታችን ሁሌም ሰላማዊ ነው ሰላምን አላህ ሁሌ ያስፍንልን ኢንሻአላህ አምስተኛው ህግ ሁሉም ነገር
ለኸይር ቁርአን ላይ አላሁ ስብሓነሁ ወተዓላ ምንድን ነው የሚለን? ወዓሳ አን ተክረሁ ሸይአን ምናልባት እናንተ አንድ ነገር ትጠላላችሁ ወሁወ ኸይሩን ለኩም ያለ እናንተ መልካም ሆኖ ሳለ ወዓሳ አን ቱሒቡ ሸይአን እንደ ሰው ደግሞ ይሁን ነገር ትወዳለህ ወሁወ ሸሩን ለኩም ያለ እናንተ መጥፎ ነው። ሲጨርስ ምን አለ? ወላሁ ያዕለሙ ወአንቱም ላ ተዕለሙ። አላህ ነው የሚያውቀው። የሰው ልጅ ነገን ይገምታል፣ አላህ ግን ነገን ያውቃል። የሰው ልጅ ነገን ከመገመት የሆነ ነገር ይመኛል። አላህ ነገን በትክክል ስለሚያውቀው ይወስናል። እዛ ላይ አሁን በመገመትና በማወቅ መሃል ያለ ልዩነት ሰፊ ልዩነት ነው። ዓላሙል ጉዩብ የሩቅ አዋቂ ፍጥረት ዓለሙን ከመፍጠሩ በፊት ኃያሉ አላህ ከ50 ሺህ ዓመት በፊት ነው ምድር ላይ ምን ይከሰታል ደርቋል። ጀፈል ቀለም ተጽፎ ተቀምጧል ለውሃል መሕፉዝ ላይ ምድር ላይ ምን ይከሰታል ያ ነው እየተተረከ ያለው። ያ አንተ ላይ ተጽዕኖ ያመጣል ማለት አይደለም፣ ግን ምን እንደሚሆን ቀድሞ አውቆታል፣ አስፍሮታል። እንዲህ ሰጠዋለሁ፣ እንዲህ ይሄዳል፣ እንዲህ ይሆናል፣ ተዘግቧል፣ አለቀ። ሁሉም ነገር ለበጎ ነው። የሙእሚኖች መርህ ቃል ምንድናት? ማ ፈዓለሁ ልጀሊል ፈሁወ ጀሚል። ጀሊል አላህ ያደረገው ነገር ሁሉ መልካም። ለባሮቹ ክህደትን የማይወድ ለባሮችን የሚያፈቅር ወዱድ እኮ ነው። ወዱድ ማለት ባሮች የሚያፈቅር ማለት እኮ ነው። ከአላህ ስሞች ውስጥ አንዱ አልወዱድ ነው፣ ባሮቹን አፍቃሪ ማለት ነው። በዛ በዚህ አድርጎ መስጂድ ይከታል፣ ስዘነጋ ዳዕዋ ይልክልሃል፣ ካሴት አንዱ እንዲሰጥ ያደርጋል፣ ትንሽ ያምህና እንድደነግጥ ያደርጋል። እንዴ ወጣው እንዴ እንድትል ቆንጠጥ ያደርጋል። እንዴ አንዱ ካጫንኩ አለና ካርጎ ጭኖ ከዛ ቀጥ አለበት። ወላሂ አሱርን ስንቴ እንደሰገድኩት አላውቀውም። ያ አላህ አውጣይ ብያል መመለሻ ና ግባ አይለቀህም። እዝጅ መስመር ትይዛል። ስለሚወድህ ነው። ልጅ እምቢ ያለ ሽሩፕ ታጠጣው እያለቀሰ መርፌ ታስወጋው ሲያጸዳን ሲያሳድገን ሲለውጠን ለኛ አፍቃሪ ጌታ። ይሄ የሚወድህ ጌታ የሚወስነው ውሳኔ ለአንተ ኸይር ነው። ወደህ ተቀበል፣ ልብህን ክፈትለት። አንድ ገጠሬ በረሃ ውስጥ ይኖሩ ነበር። ዘላኖች ናቸው። ዋና ንብረታቸው ውሻ፣ አህያና ዶሮ ነው። ግለሰቡ ድንኳን ጥለው ነው የሚያርፉት። አህያውን ውሃ ከወንዝ ያመጣበታል፣ ውሻው ሌሊት ሲጠብቅለት ያድራል፣ ዶሮው ለሶላት ይቀሰቅሰዋል። እኒህ ናቸው ንብረቶቹ። ታዲያ አንድ ቀን ላይ ውሃ የሚያመላልስበት አህያ ሞተ። ደነገጠ። ሌላ ንብረት የለውም። አሳን የኩነ ኸይረናል አይ ለበጎ ይሆናል አለ። ይሄ ነገር ትንሽ ቆይቶ ያኔ የሞተ አህያ በልቶ ውሻው ኮንታሚኔሽን ተበክሎ ሞተ ውሻው። እንግዲህ ጀሪሩ ያለው ነገር አለ፣ ለኸይር ነው አለ። ትንሽ ቆይታ ዶሮዋ ሞተች። ምን ይበል? ይሄ ነገር ለኸይር ነው፣ አላህ የሚያውቀው ነገር አለ። ከተወሰኑ ቀናት በኋላ አካባቢው በሽፍቶች ተወረረ። እነዛ ሽፍቶች በሌሊት ነው የመጡት። በአካባቢው ያለውን ሰው ንብረታቸውን ዘራርፈው ድንኳኖቻቸውን አፍርሰው ተሸክመው ከአህዮቻቸውን ዶሮቻቸውን እየነዱ ሄዱ። ጠዋት ሲነሳ ህዝቡ ሁላ ተወስዷል፣ ብቻውን ነው። እንዴ ነገር ምንድነው? ሲያጣራ ለካስ እነዛ ሽፍታዎች ጨለማ ስለሆነ እዛ ድንኳኑ ሰው መኖሩን የሚያውቁት ከሶስት በአንድ ድምፅ ነው። ወይ በውሻ ድምፅ አሊያም በዶሮ ደወል አሊያም በአህያው ድምፅ ነበር። ሰውየው ደግሞ አላህ ቀድሞ ወስዶለታል። እነዚህ ነገር ለኸይር ነው። አታውቀውም። አላህ የሚወድህ ጌታ እሱ ለሚያውቀው ጥበብ ነገሮችን ያገላብጣቸዋል። ስለዚህ ህጉ ሁሉም ነገር ለኸይር በሚወደን ጌታ እጅ ስር ነው ያለ።
ሰይድና ዓሊ ረዲየላሁ ተዓላ ዐንሁ እኔ የውመል ቂያማ እናትና አባትህ ሂሳብ ይተሳሰቡ ቢባል አልፈልግም አለ። ማንን ነው የምፈልገው? አርረሕማን አልወዱድ፣ እሱ ይተሳሰብ። አዛኝ ነዋ ከእናት አባትህ ጋር። አንድ ሌላ ግለሰብ መጽሐፍ ላይ ሳነብ መርከብ እየቀዘፈ ወንዙን ያቋርጣል፣ ውቅያኖስ። ተሰባበረች መርከቧ። ሕይወቱን ለማዳን ተጣጥሮ የሆነች ደሴት ላይ ያርፋል። ደሴቷ ላይ እንዳረፈ ዙሪያ ገደሉን ቢመለከት ቢጣራም ይሰማኤል ቢጮም ያዳምጤል። ብቻውን ሆነ። ቆየ። አንድ ቀን ሳሩ ጋር አደረ። ሁለተኛ ቀን ዛፍ ላይ አደረ። ምንም መፍትሄ የለው። መጨረሻ በቃ እዚህ ላይ መጥቶ የሚያነሳኝ የለም፣ ሕይወቴን ልመስርታል። ብቻውን ደሴት ላይ ነው ያለ። እዛሽ ደሴት ላይ እንደምንም በሳር በቅጠል አድርጎ ጎጆ መሰረተ። እዛው ያድናል፣ አቃጥሎ በልቶ ያድራል። አላህ ፈትሑን እስኪያመጣል። አንዴ ወደ ወንዝ ጫፍ ላይ አሳ ለማምጣት ሲወርድ ከርቀት ዞር ሲል ይጨሳል። ምን ተከሰተ? ሩጦ ሲመጣ ለአሳው ማብሰያ የሚያቀጣጥለው እሳት ጎጆዋን እያቀጣጠላት ነው። በእንትን ላይ እንትን ነው የሚባለው አይደል? ጨነቀው። ያ ረባል በረሃ ላይ ጥለኸኝ እዚህ ዋሻ ላይ ሰው የለ፣ ብቻዬን አንድ ደሴት ላይ ነው ያለሁት። ይችን የሰራዋትን መጠለያ ታቃጥልብኛለህ? በጣም አዘነ። በዚህ ስሜት ውስጥ እያለ ትንሽ ቆይቶ ከርቀት ድምፅ ይሰማል። ደነገጠ። ሮጦ ሲወርድ መርከቡ ትልቅ ግዙፍ እየተጠጋ ነው። ደረሰ። ውሰዱኝ፣ ያው እንደ አንተን አይተናል የመጣን። ወስደው ከተቱት። ምን እያደረክ ነው? መርከቤ ተሰባብሮ ይሄው ለቀናት እዚህ እየደከምኩ ነበር። እንዴት መጣችሁ ታዲያ? በዚህ መንገድ እኮ የሚያልፍ የለም። አይኛ በታች አቋርጠን ስነድ ከርቀት ጭስ ወደ ላይ ሲጨስ ተመለከተ። እዚህ አካባቢ ሰው መኖር አለበት ብለን መጣን፣ አንተን አገኘናል። አላህ ጎጆውን አቃጥሎ ይሄን ወጣት ወደ ቤቱ መለሰ። ለኸይር ነው። ይሄ የቂን ሙእሚን ሊኖረው ይገባል። የሚመጣብህ መፋለስ፣ ህይወት ላይ ያለው ጥንቅጥ በቃ አላህ የፈለገው አለ። ለሱ እጅ ስጥ። ኸይር እንዲያረግ ዱዓ አድርግ። ስተት ካለብህ እስትግፋር አድርግ። ሁሌ እንደ ቀልድ የምናነሳት ታሪክ አለች አይደል? ያዳኙ ሰው ታሪክ። ያ አዳኝ ለማደን አብሮት የሚወጣ አንድ ሙእሚን ደግ ሳልህ ጓደኛ ነው። ያደነ ነው ቆዳዎች ቢሸጥ የሚያግዘው አንድ ወጣት ሙእሚን አለው በአላህ የሚመካ። አንድ አብረው ላደን ወጡ። አደን ወጥተው ያሉ አንበሳውን ተኩሰን እንገላለን ሲሉ ተሳስቶ ይሄ ግለሰብ እጁን በጥይት ይመታዋል። በጣም ተበሳጨ። እጅ ተቆረጠ፣ አካለ ስንኩሎ በጣም ጮኸ። ወደ ጓደኛ ይዞ መጥቶ እንዲሆንኩ ሲለው ጓደኛው አሸገለትና አብሽር ለኸይር ነው አለ። በጣም ተቆጣ። አካሌ እየተጎዳ ለኸይር ነው ትለኛለህ? በእኔ ነው እንዴ የምታላግጠው? ትንሽ ስልጣንም ነበረ። ወሰደና አጎረው፣ አሰረ። ይህ ግለሰብ ብቻውን ማደን ጀመረ ይላል። ማደን ጀመረ። አንዴ አደን ላይ ያለ እርሱ ከሚያድንበት ዋሻ ጀርባ የሚኖሩ ዘላኖች አሉ። እነዚህ ዘላኖች አመታዊ በዓል አላቸው የሚያከብሩት፣ ባዕድ አምልኮ አላቸው። የሚገዙት ጣዖት ነው። ለዚህ ጣዖት በየአመቱ ቁርባን ያቀርቡለታል፣ መስዋዕት ያቀርቡለታል። የሚያቀርቡት እንደኛው ኡዱህያ በግ አልነበረም፣ ሰው ነው የሚያርዱለት። ሰው ፍለጋ ከጎሳቸው ውጭ ጫካውን አዳረሱት። ሲወርዱ አንበሳ የሚያድን ግለሰብ አገኙ። ያዘው አሰሩት። ተሸክመው ወደ ቀያቸው ደረሱ። ጣዖት ስር አጋደሙት። እጁ እግሩ ታሰረ። ሊያርዱት ጎንበስ ሲሉ ሲፈራገጥ ጣቱን አዩት። ጣቱ ምን ነበረች? ቆራጣ ነች። ቅድም ሲተኩስ ተበሳጩ። ፈቱና መተው ለቀቁት።
ለምን አካለ ስንኩል ለጣዖታቸው ስለማይመጥን ግልጽ ነው ሙሉ አካል ያለው ነው የሚታረድ እኛውን ኡዱህያ ላይ እንዲህ ያለ ቀንዱ እንዲሆን እንደምንለው እነሱም የራሳቸው አላቸው ሙሉ ጤንነት ያለው ሙሉ ተክለ ቁመና ነው ይፈልግ ይህ ሰውዬ ሲለቁት ከእርድ ነው አላህ የተፋው በጣም ተከዘና ትዝ ሲለው ያ ደግ ጓደኛው ትዝ አለው ለካ ለኸይር ነው ያለኝ እውነቱን አጥፍቻለሁ አላህ አፉ ይበለይ ብሎ ሊፈታው መጣ ወደ ቀልቡ ተመለሰ ጓደኛውን ፈታው የነበረውን ታሪክ አጫወተውና ይሄው ለኸይር ነው ያልከኝ ኸይሩን አገኘሁት አፉ በለኝ አለው ይሄ ታዲያ ወጣት ምን ቢል ጥሩ ነው አይ የኔም መታሰር ለኸይር ነው አለ ለምንድን ነው አብሮ ቢሆኑ ነው ማን ይታረድ ነበር አዎ እሱ ሙሉ ጤነኛ ነው በቃ አንተ ነበር የሚቀይሩትና የኔም መታሰር ተወይ እባክህ ለኸይር ነው አለ ስለዚህ ህግ አምስት ሁሉም ነገር ለኸይር አዛኝ ጌታ የሚወስነው ውሳኔ እነዚህ ህጎች ናቸው ከልባችን እናስፍራቸው ህግ 6 አንድነት ኃይል ቋሚ ህግ ነው አንድነት የሌለው ህዝብ ኃይል የለው አላህ አንድ እንድንሆን ሲያዘን واعتصموا بحبل الله جميعا ولا تفرقوا بالله ገመድ ላይ ተሳሰሩ አንድ ሆኑ አትለያዩ አንድ ሆኑ ብቻ አላለም ولا تفرقوا እንዳትለያዩ አጠበቅ አንድን ሆነ አንድን ሰው እንዲያደርግ ብለህ ማዘዝና ደግሞ እንዳትተው ማለት በጣም ማጥበቅ እኮ አንድ ሆኑ አለና እንዳትለያዩ አለ አላህ ምን የተለያየ ህዝብ ውስጡ ላይ ተራ ሻኢዓት ተራ ወሬ የሚያስፋፋ ትውልድ ለስኬት አይበቃ ولا تنازعوا አትጨቃጨቁ فتفشلوا ትሸነፋላችሁ ኃይላችሁ አይኖርም وتذهب ريحكم ኃይላችሁ ይሸሻል ወንድም ኃይል سنشد عدودك بأخيك ይላቸዋል ለነብዩ الله موسى ኃይልህን በወንድም በሃሩን እናበረታዋለን ጡንቻን ይላቸዋል ወንድም ኃይል አንድነትን ጠብቅ ልዩነቶችን እናጥፋ አንድ አባት ለህልፈተ ሞት ከመድረሳቸው በፊት ለልጃቸው አንድን ትልቅ ውርስ ለማውረስ ፈለጉ የሚያማምሩ ልጆች አሏቸው በጣም የሚያምሩ ቁመናቸው መልካቸው ትልቅ ባለጸጋም ናቸው ነገር ግን ከርሳቸው ሞት በኋላ እነዚህ ልጆች ቢለያዩ ሊደርስ የሚችለውን ክፍተት ተመለከቱ ጠሯቸውና ትልቅ ትምህርት ሰጥቷቸው ምን አደረጉ እንጨት ከበረሃ ይዛችሁልኝ ነው አሉ ሁሉም ከበረሃ እንጨት ይዘው መጡ እንጨቶችን ካመጡ በኋላ ወጣቶችን እሰሩት አሏቸው እንጨቶቹ ተሰበሰቡና በደንብ ተወጥረው ታሰሩ ከታሰሩ በኋላ ስበሩት አሏቸው ትንሽየው ሞከር አልቻለም የሱ ታላቅ ሞከር ሁሉም ሞከሩ አልሳካላቸው ከዛ አባት ምን አደረጉ እንደገና እስሩን ፈቱና አንዳንድ እንጨት ሰጧቸው ለዘጠኝ ስበሩት አሏቸው ሁሉም ቀጭ 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 አረጉ አባት አሁን ትምህርቱን ሰጡ አንድ ከሆናችሁ ሚሰበራችሁ ይሄ ከተለያያችሁ ግን እንዲህ ተንጣጣታችሁ ታልቃላችሁ እልስና ዋህዳን ጠብቅ ልዩነትን እናጥፋ እኛ መሃል ሱፊ ወሃቢ እየተባባልን እኮ ነው ሰርጓጅ አህባሽ የመጣብን ሱፊያን ኬላ ተጠልሎ ይመጣ አንድነታችን እኛን ጠብቅ ለልዩነት በር አንስት ጥያቄዎችን ወደ ዑለማ መልሷቸው ማይገቡና ብዙ ነጥቦች አሉ من كثر علمه قل انكاره ይላሉ ሰለፎች علሙ እየጨመረ የሄደ ሰው ሚያወግዘው ያንስበታል ምነው እዚህም ጋር ያለ ዓሊም አለ እዚህም አለ ኢብኑ ሐጀር ነው እዚህ ቁርአን ሐዲስ ይዟል እዚህ ጋር ቡኻሪ ቁርአን ሐዲስ ይዟል
ዓሊሞቹ ነው የሚያስተርቁት ፈርዱሁ ኢለላህ ወረሱል በራሳችን ፈትዋ ሰጫ አሁን ያውኛ ከወጣን ያየነው ፌስቡክ ነው ሰፊ ነው ሁሉም የመሰለው የሚጽፍበት ጥንቃቄ በተለይ ከዲን ጋር የተያዙ ከትላልቅ ጉዳዮች ጋር የተያዙትን ለማን መተው አለብን ለዑለማዎቹ መተው ይኖርብናል ሚገርማችሁ ከታሪክ አምድ ላይ የሙስሊሙን አንድነት ከሚቆራርጡት አንድ ታሪክ ነግራቸዋለሁ ወሳኝ ስለሆነ ነብይ መሐመድ ሰለላሁ ዐለይሂ ወሰለም የገዝወቱ አህዛብን ሁላችሁ ታውቃላችሁ የአህዛብ ጦርነት ረሱል ሰለላሁ ዐለይሂ ወሰለም በህይወታቸው 28 ጦርነቶችን በመሪ ጀነራልነት መርተዋል ከነዚህ ውስጥ ትልቁና ሙእሚኖቹ ትልቅ ፈተና የገጠማቸው ገዝወቱ አህዛብ ይባላል ከባድ ነበር ከውስጥ በኑ ቁረይዛ ከውጭ ገጠፋን ቁረይሽ 12000 ጦር ይዘው መጣው ሙስሊሙን ቶታሊ ለማጥፋት ይወስናሉ መነሻቸውን የጀመሩት በኒ ቁረይዛዎች ናቸው ሄደው ኑና አጥቃው እኛ ከውስጥ አለን ከነብዩ ሰለላሁ ዐለይሂ ወሰለም ጋር በቃል ኪዳን የሚኖሩ ህዝቦች ናቸው በኒ ቁረይዛ ማለት ቃል ኪዳን ተግባብተው ጠላትን በጋራ ሊመክቱ አገርን በጋራ ሊጠብቁ ሙስሊሞች አይደሉም ይሁዳዎች ናቸው ግን አብረን የምትኖር እስላም መቻቻልን አሳይቶን ተጻጽፈው የሚኖሩ በቃላቸው የሚኖሩ ህዝቦች ነበሩ በጎን ግን ሄደው ቁረይሾችን አነሳሱ ኑና አንተ ሰራዊት ይዛችሁ እኛ ከውስጥ እናንተ ከውጭ ወፍጮ አርገን መሐመድን መሃል ላይ እናስወግደው አሉ ሰለላሁ ዐለይሂ ወሰለም በዚህ ሐሳብ ቁረይሾች ተስማሙ ገጠፋንም ተስማሙ ሌላ ጎሳ 12000 ጦር ክተት ይዘው ወደ መዲና መምጣት ሲጀምሩ ረሱል ሰለላሁ ዐለይሂ ወሰለም አክቲቭ ነበሩ ወሬው ደረሳቸው ሰሃቦችን ሰበሰቡና ምን እናደርጋለን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙስሊሞችን ለማጥቃት የቁረይሽ ጦር መንቀሳቀስ ሲጀምር ረሱል ሰለላሁ ዐለይሂ ወሰለም የወሰዱት አንድና ብቸኛ ስትራቴጂ መዲና በተራሮች የተከበበች ናት ከተራራው ውጭ ያለውን ቦታ ጫፍ እስከ ጫፍ ጉድጓድን ቆፍር ሚል አይዲያ ከሰልማን አልፋሪሲ ቀረበ አይዲያውን ረሱል ወደዱት ቀደም ብለናል ከኤጂሰን ይሁን ከቻርሊ ይሁን ጥበብ ይወሰዳል ከፋርስ ያመጣው የህይወት ኤክስፒሪየንስ ጉድጓድ ተቆፈረ የሙስሊሙ ሰራዊት ቁጥር 3000 አይሞላ እነዛ 12000 ታጥቀዋል ረሱል ሰለላሁ ዐለይሂ ወሰለም ሴቶችና ህፃናትን የሆነ ቦታ ላይ ቤት አስቀመጡና ከልለው ጉድጓዱን ከቆፈሩ በኋላ ተራራውን ተጠግተው ጠላትን መጠባበቅ ጀመሩ ጠላት ታጥቆ መዲና ደረሰ ሲደርስ ጉድጓድ ተቆፍሯል ደነገጡ ይሄ እንዴት ሊሆን ይችላል በጣም ደነገጡ ምን ያደርጉ ሊዘሉት አልቻሉ ቀናት ፈጀ ተስፋ ሊቆርጡ ሲሉ ከውስጥ ያሉት በኒ ቁረይዛዎች ስምምነቱን ጣሱና ከጀርባ ረሱልን ሰለላሁ ዐለይሂ ወሰለም ሙስሊሞችን ለመውጋት ተነሱ ይሄ ዜና ለነብዩ ሰለላሁ ዐለይሂ ወሰለም ደረሳቸው እንዲጣራ ላኩ ወሬው ትክክለኛ በጣም ደነገጡ ይላል ታሪኩ ይሄን ጦር ለመመከት ቆመናል ቀንሼ ብልክ እነዚህ መጋፈጥ አልችልም ከባድ አደጋ ውስጥ ናቸው በጣም ተጨነቁ አላህ ቁርአኑን እዚሁ ጋር የጠቀሰው ወይዛገት الابصار وبلغت القلوب الحناجر ከባድ ነበር ክስተቱ በዚህ ክስተት ላይ ረሱል ሰለላሁ ዐለይሂ ወሰለም በጣም ጭንቅ ሲላቸው ፎጣቸው እንዲለበሱና ጌታቸውን ማውራት ጀመሩ ፎጣውን ከፈቱና አብሽሩ ሙስሊሞች አላህ ያመጣልን ነስር አላህ የቲምጣ ነስሩ አላህ አንድ ሰው ላከላቸው እዚህ ጋር ቴክኒክም እንድትወስዱ አንድ ይህ ግለሰብ ስሙ ኑዓይም ابن مسعود العامر የሚባል የገጠፋኖቹ ጎሳ ለበኒ ቁረይዛም ወዳጅ መጣና ያ አላህ መልእክተኛ አላቸው ነዓም አሉ ሰለላሁ ዐለይሂ ወሰለም
إني قد أسلمت أني سلم يالله وإن قومي لم يعلموا بإسلامي وقنوتشي مسلمين آكم من الرداوت علاج أنت عند سوكونا من ما دركت تشلال بايهون النسون مع الداكم كشالك ملايت كشالك موكران والحرب خدعة طورنا تقلبكو تكنيك نو مشواود نو خدعة إتشن تتكمنا تكنيكون تملكتو انديت عندنا ملايت اندميتشا هذا ودا بني قريظة مدينة وسطنا منورت ان انت بني قريظة ودا جنتين ان انت ينين تاقو يل اندي አላቸው አዎ የድሮ ወዳጃችን አይደለ ምክሬን እስትቀበሉ ይል ከወንድም የመጣ ምክር እንዴት አንቀበለ እንግዳ ልንገራችሁ ቁረይሾች የመጡት ከመካ ነው ጦርነቱ ከተሳካ ዘርፎ ይመለሳል ካልተሳካ ግሪያውጭኝ ወደ ሀገራቸው ይመለሳል እናንተና መሐመድ ነው መጨረሻ ላይ የምትቀሩት ወዮላችሁ አሏቸው አንተ እውነትህን ነው አሉ ታዲያ ምን ይሻላል በቃ ከቁረይሾቹ ማጃ ሰጡን በሏቸው ጥላችሁን ብትርስ በምን እናምናችኋል ማጃ ሰው ምንም የሆነ ነገር ሰጡን قد أشرت አሉት በርግጥ ትክክለኛ ምክር ሰጠህናል እነሱ ወደ ቁረይሽ መልእክት ሳይልኩ እሱ ቀደመና ይደረሰ ቁረይሾች ጋር ቁረይሾች ወዳጅነቴን ታቆ ይላላችሁ አዎ የድሮ ወዳጃችን ምክሬን እስትቀበሉ ይል በጣም እንጂ አዎ አንድ ሚስጥር ላሽሉክላችሁ አላችሁ ምንድነው እሱ በኒ ቁረይዛዎች የመሐመድ ጋር ሰለላሁ ዐለይሂ ወሰለም የነበራቸው ስምምነት በመጣሳቸው በጣም ተቆጭተዋል እናንተ ጥላችኋቸው ስተዱ እዚህ መሐመድ ለብቻ ይጨርሰናል ብለው ፈርተዋል ስለዚህ ምን ወሰኑ ጦርነቱን ትተው ሙስሊሞችን ይቅርታ ለመጠየቅ ከናንተ ማጃ ወስደው ለመሐመድ ሊያቀርቡ ነው አላቸው قد أشرت ስለዚህ ምን እናደርግ ኑና አብረን እንታገል በሏቸው ይሄንም ጥያቄ ካመጡ እንዳትቀበሉ አላቸው ትንሽ ቆይቶ በኒ ቁረይዛዎች መልእክት ላኩ ያው እንግዲህ ያው የጦርነት ነገር እንዲህ ነው እናንተ ጥላችሁን ብትዱሳ አይታወቅም ማጃ ስጡን ብለው ላኩ እዛ ሳቁና ቁረይሾች አሃ ኑዓይም ያለው እውነት ነው አሉ አሃ ሊሰሩልን ለመሐመድ ወስዶ ሊሰጣቸው እኛን ሰዎች አንፈልጋችሁም ብለው መለሱ ልክ ሲመልሷቸው እነዛ ደግሞ ምን አሉ ኑዓይም ያለው ትክክል ነው ለካ ጥለውን ስለሚሄዱ ነው ማሳጅ ያልሰጡና فتفرق ፓወራቸው ሸሽ ሞራላቸው ላሸቅ አላህም ንፋስ ላክ وجنودا لم تروا بتنتن ብለው ተመለሱ ተራ ንግግር አንድነትን ይበትናል አደራ ወንድሞች ሻኢዓት ይተራ እንዲተባላሉ እንዲባላሉ ሻኢዓት ጥንቃቄ ይፈልጋል አንዱ መጣና ባለፈው ኡስታዝ እናንተ እስር ቤት ይያላችሁ እንንትና ይቅርታ ጠይቁ ሲሏችሁ ነበር እንዴ አለ ማን ያላ እንደ ኮሚቴ ስንኖር አንድም ግለሰብ ይቅርታ ጠይቃችሁ ጦ ያለን ሰው እንዲህም ቢሎ ሚንቀሳቀሰዋል እንደ መርህ እንደ ኮሚቴ ለየትኛውም ለሚመጣ ሙስሊሙንና ጥያቄው ለሚያስከብር ሰላማዊ ድርድር ዝግጁ ነው ኮሚቴ ድሮም ለመንግስት ነው ያቀረበ ሻኢዓት እንዳይነት ተራ ንግግሮች የሙስሊሙን አንድነት የሚበታትኑ አሁን አሚር ተመልከቱ ኺድዓን ይሰራ በታተናቸው الله لذا ولا تنازعوا اتطالوا فتفشلوا تشنفوا وتذهب ريحكم ኃይላችሁ ይሄዳል ጥንካሬ ወንድም ስለዚህ ህግ ስድስት ምንድነው አንድነት ምንድነው ወንድሞቼ አንድነት ኃይል ነው እላለው አላህ እነዚህን ህጎችን በስርዓት ምን ተገብራቸው አላህ ያድርገን እስኪ ህጎችን ከመጀመሪያ ጀምረን እንቁጠር አንደኛ ነፃ ምሳ የለም ሁለተኛ በማይመለከተው ቢዜ ሆነ የሚመለከተው ያመልጠዋል ሶስተኛ بعد العسر
ከጭንቀት በኋላ መልካም ነገር አለ። አራተኛ ለሁሉም ነገር መፍትሄ አለ። አምስተኛ ሁሉም ነገር ለኸይር ነው። ስድስተኛ አንድነት ኃይል። በርካታ ህጎች ይኖራሉ። የማህበራዊ ህይወትን የሚዳኙ ህጎች ጊዜያችን የፈቀደልን የዚህን ያህል ይመስለኛል። አላሁ ስብሓነሁ ወተዓላ በሰማነው የምንጠቀም ያደርገን። አላህ ስብሓነሁ ወተዓላ የቀሩ ወንድሞቻችን አምጥቶልን ደስታችን የሚሞላ አላህ ያድርገው። ሐቂቃ እናንተ አሁን ይሆናል ከተለያችሁ 3 ዓመት ይሆናል። ለኛ ደግሞ ያሁን ነውና ቁስሉ ከባድ ነው። ለኛም ዱዓ ታረጋላችሁ ኢንሻአላህ። ወንድሞቻችን እዚህ መድረክ ይዘን እናንተ ፊት ዳግም እንቆይ አላህ ያድርገን። አላህ ኡማውን ወደ ተሻለ ነገር ይምራው። አንድነቱን አላህ ይጠብቀው። መሃል ላይ የሚመጡ ሚላዩ ሐሳቦችን አላህ ያዝል። ከስኬት ወደ ስኬት የምናድግ አላህ ያድርገን። ሀገራችን አላህ ሰላም ያደርጋት። ትስስራችንን አላህ ይጠብቅልን። እኛም ብቻ ሳንሆን ዓለመል ኢስላሚን አላህ ሰላም ያደርገው። አላህ ኡማውን በቃ ይበለው ኢንሻአላህ። ኡማው ተደላድሎ ለዓለም ሰላም የሚሆንበትን የሚያሳይበትን እድል الله يعمطلت وصلى الله وسلم وبارك على نبينا محمد. السلام عليكم ورحمة الله تعالى.